አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የሙቤ ሚዲያ ቤተሰብ በድጋሚ በሌላ ቪዲዮ መጥተናል። የዛሬ ቪዲዮአችን እንግዲህ የተለያየ ቪዲዮ ነው። ያው በመስጂዳችን ዙሪያ ያው መስጂዶች እየፈረሱ ነው ስለሆነ ሀገራችን ላይ ይሄን ነገር በመቃወም የተለያዩ ወንድሞችና እህቶቻችን እየወጡ ሶሻል ሚዲያ ላይ ይሄ ነገር ወዲያው እንዲቆምልን ያሉ መልእክት ያስተላልፉ ነው። ከሁሉም በላይ ግን በጣም ያስደሰተኝ ጀግና ወንድማችን የመከላከያ ዩኒፎርሙን አውልቆ እኔ ዲኔን ከሀገሬ አላስበልጥም ብሎ ዩኒፎርሙን አውልቆ አስቀምጦ ሄደ። ዲኑን ከሀገሩ አስበለጠ። ለኔ ይሄ ጀግና ነው፣ ሪል ጀግና ነው። ተመልከቱት ይሄን ወንድማችን አብረኒ ማሻአላህ። መስጂድ አቃጥሎ የሚጨፍር ሂጃብ ገፎ የሚፎክር በልማት ስም መስጂድን በዶዘር የሚመነግል በትውልድ ሀገሩ መቅበሪያ ያሳጥቶ የአዛን ድምፅ እንዳይሰማ የሚከለክል ሙስሊም ጠል በየከተማው ተሰግስጓል። ሸሂድነት ለኛ ክብራችን ነው። ስለ መስጂዶቻችን ክብር ገሎ መሞት ሸሂድነት ነው። በምላስም ማውገዝ ጂሃድ ነው። በቀልብ መጥራት لا تخلون المساجد هذا الأمان هنا الأمان هنا. يا رب فعني بقدرتك على مواجهة الظالمين ومدني بقوتك لأنقذ المظلومين. فبالله كم تستطب الغرور ويبرأ جروح الكثير الجريح وينشط ذاك السقيم العليم وقد كان It didn't kill me, but something inside me died. አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ይሄን መልእክቴን ለጥጋበኛዎች አድርሱልኝ፣ ይድረሳቸው። እስልምናን የነካ የለውም በረካ ይባላል። ስለዚህ አሁን ያለው መንግስት የብልጽግና ፓርቲ መንግስት እስልምናን እነካለው ካልክ፣ እስልምናን ዲኔን ሁለተኛ እንደገና መስጊዴን እነካለው ካልክ ይሄ ለኛ ቀይ መስመር ነው ማለት ነው። የኔ ህይወት የኔ ሁሉ ነገር አንድ እስልምናዬ ነው፣ ሁለተኛ እንደገና መስጊዴ ነው ማለት ነው። አለቀ። ከዚህ በላይ እዚች ዱንያ ላይ ምንም አይነት ንብረት የለኝም። እንድታውቁ የምፈልገው ነገር ማለት ነው። ሁላችሁም እስልምናን እንነካለን ብላችሁ የምታስቡና እስልምናን እናዋርዳለን ብላችሁ የምታስቡ ሰዎች እንድታውቁ የምፈልገው ነገር ምንድነው? እኔ ዱንያ ላይ ያለኝ ንብረት ሁለት ነው። አንድ እስልምናዬ ነው፣ ሁለት መስጊዴ ነው ማለት ነው። ስለዚህ እቺ ዱንያ ለኔ ራሱ ንብረት አይደለችም። እዚች ዱንያ ላይ ያለሁት በእነዚህ ሁለት ምክንያት ነው። እነዚህ ሁለት ምክንያት ካልኖሩ ዱንያ ለኔ ምንም አይደለችም ማለት ነው። ስለዚህ መስጊድ ከማፍረስ ሙስሊምን ከመንካትና ከማንገላታት ብትጠነቀቁ ይሻላል። ይሄ ቀይ መስመር ስለሆነ ማለት ነው። ቀይ መስመር ነው በቃ ለእስልምና። በእነዚህ ሁለት ነገሮች ግን እንመጣለን ካላችሁ አንገቴን ቆርጠህ ትጥላታለህ እንጂ ወደ ኋላ አልልልህም ማለት ነው። ጫፍ ድረስ ነው የምፋለምህ፣ ጫፍ ድረስ። ስለዚህ ካሁን ሰዓት ጀምራችሁ ብታቆሙ ይሻላል። የምታደርጉትንም ነገር ደግሞ በምክንያት ሆኖ
ያደረጋችሁት ነገር ለዚህ ነው ብላችሁ ለህዝበ ሙስሊሙ ወጣችሁ ተናግራችሁ ይቅርታ መጠየቅ ይኖርባችኋል ማለት ነው። አለበለዛ ግን እመነኝ የህዝባችን የዛኔ ድምጻችን ይሰማ የነበሩ ዘመን ወጣቶች አሁንም አለም ማለት ነው። ወደ ኋላ አንልም። ማንንም አንፈራም ማንንም። ስለዚህ አርፋችሁ ተቀመጡ ጥጋበኛዎች። መስጊዴን የምትነኩ ሃይማኖቴን የምትነኩ አርፋችሁ ቆሙ። ስም ያለ ክንፍራ ስታቃጥል ስታስር ብዙ ነገር ስታረግ ህዝብ ዝም ይላል። ዝም ያለ ህዝብ ደግሞ ሊያጠፋ ይችላል። አሁን ደግሞ ቆስለናል። የመስጊድ መቃጠል የቁርአን መቃጠል በስቷል። ሰው ዝም ሲል ህዝብ ዝም ሲል መፍራት አለብህ። ቁርአንን እያቃጠሉ መስጊድን እያፈረሱ ሀገርን እናሳድጋለን ሸገርን እናሳምራለን የምትሉ ከሆነ የምታምረው ሸገር በጭንቅላቷ መተከል ትችላለች። የምታድገውም ሀገር አንፈልግም። ሀገር ማለት ህዝብ ማለት ነው። ህዝብ የሚፈልገው ነገር እየፈረሰ ህዝብ የሚፈልገው ነገር እየጠፋ ሀገር ማደግ አይችልም። ይሄ ነገር መቆም አለበት። መስጂዴን አፍርሰህ ሀገር እየገነባውልህ ነው አልከኝ። ሀገሬንማ ያኔ መስጂዴን ስትነካው አፈረስከው እኮ። የአምናን ሰው ሰደብኩት አፌ ልጓም የለው። የዘንድሮ መጣ እጅ እግር የሌለው። መሆን እስካለበት ሁሉም ይታገሳል። ውሃም ሲያስገድዱት ወደ ላይ ይፈሳል። መስጂድ አታፍርሱ አትለፉ ድንበር። ከሞት ያስጥልም ያንተ ዙፋን ወንበር። መስጊድን አፍርሶ ከተማ መገንባት እናትን ገሎ ልጆችን እንደማሳደግ ነው። የማይመስል ነገር ነው። የምትገነቡት ከተማ ላይ የሚኖረው ህዝብ ምን ነው ሃይማኖት የለሽ ነው እንዴ? የእምነት ቦታ እያፈረሳችሁ ከተማ የምትገነቡበት? ምናልባት እኛን አቅም የላችሁም ብላችሁ ልታስቡን ትችላላችሁ። ነገር ግን የሱ ቁጣ የመጣ ቀን አስማኤል ነው። ሰላም ነው? ተከዛል። ምን ተፈጠረ? ባክምን በዘር ስንባላ ቆይተን ወንጀላችን በዝቶ ይሄኛ ነው ይሄኛ አይደለም እያልን እየተጣላን የሰውን ወንጀል አደባባይ ላይ ያወጣን እንደዚህ ያረጋች ሙስሊም አይደለም ሙስሊም አይደለችም እያልን የሚፈጠረው ነገር ይሄ የሃይማኖት ተቋም የምትነኩ ሰዎች ግን መስጊድ የምታፈርሱ ሰዎች አላህ በላውን ያወርድባችሁ። እሺ በዘር ኦኬ አለ። እንዴት ነው መስጊድ የሚነካው? እንዴት ነው ሃይማኖት የሚነካው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁትና ወንድሞች እንደ ድንገት እዚሁ ሶሻል ሚዲያ ላይ ስክሮል ሳረግ ድንገት አንድ የሆነ ዜና ሰማሁ። ኢቭን ከዚህ ከመስጂድ ፈረሳ ጀርባ ያሉ አንዳንድ ሰዎች ሙስሊም መሆናቸው፣ ይህም ደግሞ በጣም የሚያሳዝን ነው። ናሲር ነው ነስሩ የሚባል ሰው ከዚህ ጀርባ እኔ ስሙን ስሰማ ወላሂ በጣም ነበር የደነገጥኩትና ይሄ እየተደረገ ያለው ነገር አገሪቱን ለማልማት ነው። እኔ አንድ ግራም የሚገባኝ ነገር የእምነት ቤቶች እየፈረሱ አገር ወዴት ነው የምትለማው ነው። እንደምናውቀው በተለያዩ ጊዜ ከጠቅላይ ሚኒስተሩም ጀምሮ ሲባሉ የነበረው ምንድነው? እምነት የአንድ አገር ምሰሶ ነው። የሆነ ችግር ሲከሰት አስታራቂዎች የእምነት አባት መሆን አለባቸው። ወጣቶች የእምነት አባቶችን ማክበር አለባቸው፣ መፍራት አለባቸው ምናምን እያሉ ሲናገሩ ነበር። ታዲያ መጀመሪያ እንድንፈራ የነገረን እንድናከብር የነገረን ሳያከብር የነሱን ቤት ተመልከት። እንግዲህ ከኛ ይልቅ እንግዲህ የእምነት አባቶች ናቸው ያንን ቤት የሚጠቀሙበት ስላችሁ ሌላ ጉዳይ አይደለም። ከኛ በላይ እዛ ውስጥ ዒባዳቸውን የሚያረጉበት አምልኳቸውን ከኛ በላይ ወደ አላህ የሚቀርቡበት እነሱ ናቸው። ካዲያ ይህ ሆኖ ሳለ ከመቼ ወዲህ ነው ተናጋሪ ሳይፈጽም
አዳማጭ የሚፈጽመው ነው ዋነኛው ነገር። ስለዛ እኛ ሙስሊሞች ላይ ብዙ አይነት ነገራቶች ሲሰነዘሩ አይተናል። ከዚህ በፊት የሙስሊሞችና የይሁዳዎች ስም በዛ በሚል ከዚህ የኦሮሚያ ፕሬዝዳንት ተብዬው ሽመልስ አብዲሳ የሚባለው ማለት ነው። እነዚህ ሰዎች ዋነኛው ፍላጎታቸው አገርን መመስረት ሳይሆን አገርን ማፍረስ ነው። ምክንያቱም ለፕሮጀክት ተብሎ ከአስራ ምናምን የበለጡ መስጂዶች ሲፈርሱ እየራሳቸው እያፈረሱ አገርን እናለማለን ብለው የሚያስቡ ከሆነ መስጂድ ፈርሶ እምትለማ አገር የለችም። እምትለማ አገር የለችም። በየጊዜው ሙስሊሙ ላይ ጥቃት ይደርሳል። በየጊዜው ሙስሊሙ ላይ ማፈናቀል ይደርሳል። በየቦታው ላይ ማለት ነው። በየቦታው ይህ ነገር ዋጋ ያስከፍለናል። እንደ ሀገር አብረን መቀጠል ካስፈለገን ሁሉም የሁሉን ማክበር ነው። የእምነት ቦታዎችን መጠበቅ ነው። ብዙ ነገራቶች ሰምተናል። መስጂዶች ወደ ምን ሊቀየሩ እንደሚችሉ